የመሲ ቻናል ቤተሰቦች ሰላማችሁ ይብዛ። ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኖላዊ ድራማ ተለቋል። ሀኒቾ ከቤት ወጥታ ነበረ ሳታስፈቅድ አለቃዋን ሰው ልታገኝ ወጥታ ነበረ። ምናሴ ቢፈቅድላትም ሴትየዋ ግን አለቃዋ ግን በጣም ተናዳባታለች። ስትመጣ እሺ መጣሽ የኛ ጎረምሲት መጣሽ የኛ ጎረምሲት ትላታለች ማለት ነው። እኔ ሰራው ነበር እኮ እትዬ ትላለች። እሷን እየተንቀጠቀጠች እጅግ በጣም ፈርታለች። እንደተቀየረችባት ስለገባት በጣም እየተንቀጠቀጠች ነበረ ሰውነቷ። እኔም እኔ ሰራው ነበር እኮ እትዬ ስትላት አንቺ ዙረሽን እስክትጨርሺ እኛ ራብ እንሞት አይደል ትላታለች። እምከፍልሽ እኮ እንደፈለግሽ ልትሆኝ አይደለም፣ እንደፈለግሽ ልትወጪ እንደፈለግሽ ልትሆኝ አይደለም፣ እንዲህ አናቴ ላይ እንድትፈነጭብኝም አልፈቅድልሽም ብላ እጅግ በጣም ተናዳባት ነበረ። ትጮህባታለችም ማለት ነው። ከዛ ለምንድን ነው ይቅርታ ስትላት ይቅርታ ሄጭ ለምንድን ነው እኔ እንደ እናት ላሆንልሽ ስሞክር ራስሽን እንደ ሰራተኛ የምታየው ትላታለች። እና ይሄን የሰማው ልጇ ስትናገራትም ሰምቷል። ምናሴ እናቱን ጠርቶ እናቱን ስትሄድ ወደ ክፍሉ እማዬ አንድ ነገር ልነግርሽ ነው እንዳትቆጪ ይላታል። ምንድን ነው ልጄ ትለዋለች። እናቴ ጥሩ መጥፎ ሴት ናት እንድትባል አልፈልግም። ለዛ ነው ይሄንን የምልሽ። ሀና ላይ እንደዚህ መሆኑ አስፈላጊና ተገቢ አልነበረም። ለምን እማዬ አላት። ምን ማለት ነው ልጄ ትለዋለች። ሀና እኮ ሰው ናት፣ ችግር ያጋጥማታል። ሀና ጥሩ ልጅ ነች፣ እንዴት እንደዛ ትናገሪያታለሽ ይላታል። እሷም እሺ ልጄ ልክ ነህ፣ አንዳንዴ የምናገራት ካልቢ አይደለም፣ ግን ሀኒን እንደ ልጅ ነው አላውቅም፣ ልክ ከእናንተ ለይቼ አላያትም ትለዋለች። ሀና የምታየው እኮ እማዬ ያፍሽን ነው እንጂ የውስጥሽን አይደለም፣ ስለዚህ እንደዛ መሆኑ አስፈላጊ አይደለም ይላታል። እሷም እውነትህን ነው ልጄ አመሰግናለሁ ብላ በጣም ደስ ብሏት እንደዚህ ብልህ ልጅ ጥሩ ልጅ ስለሆንላት ብልጥ እና ብስል ልጅ ስለሆነላት አስተዋይ ልጅ ስለሆነላት እጅግ በጣም ደስ ብሏት ነበረ። ከዛ ሀናን ኩሽና ሄዳ ሀኒ ቅድም የተናገርኩሽ በጣም ይቅርታ ተናድጄ ስለነበር ነው፣ አንቺን እንደዛ መናገር አልነበረብኝም ትላታለች። ሀናም እንዴት ምንም አላጠፋሽም እኮ ምንም አልተናገርሽኝም፣ በእኔ ነው እንደዚህ ተካዥው ስትላት፣ አይ አይደለም እትዬ በራሴ ምንም የለም በራሴ ጉዳይ ነው ደግሞ ምናምን ትላታለች። ብቻ አላውቅም፣ በእኔ ከሆነ እጅግ በጣም ይቅርታ ሀንዬ፣ ሳላስበው አስቀየምኩሽ፣ እንደዛ መናገር አልነበረብኝም ትላታለች። ሀናም ምንም ችግር የለውም እትዬ ትላታለች። እና የዚህ መካሻ እንዲሆነኝ ዛሬ በጊዜ ራት ግቢ፣ በጊዜ ሂጂ፣ እኔ ራቱን እሰራዋለሁ፣ ለዚህ ቅጣት የሆነኝ እኔ ልስራ ትላታለች። ይሻላል እትዬ ግን አስቸገርኩኝ ትላታለች። ሀኒም ወደ ቤቷ ሄደች። ወደ ቤት ስትሄድ ኤላን አገኘችው። ኤልያስን ስታገኘው ከሱ ጋር ለመነጋገር ፈልጋ ደውላለት ተገናኙና እያወሩ ነበር። እሱን አግኝታ ወደ ቤት እንደሄደች አባትየው እንዴ ልጄ ዛሬ ምንድን ነው በጊዜ ወጣሽው ይላታል። አይ አባዬ ሰዎች ሂጂ በጊዜ ብለውኝ ነው ትለዋለች። እሱም እጅግ በጣም ደንግጦ እንዴት ልጄ ምን ሆነሽብኛል ይላታል። አይ ከደሴ የመጣ እንግዳ ስለነበረ እሱን ላገኝ እንደሆነ ገብቷቸው ፈቀዱልኝ። ከደሴ ማን ነው የመጣው ይላታል። አይ አታውቀውም አባዬ ትለዋለች። አይ እኔም አላውቀው እንግዳ እያለ ፈገግ ብሎ ሳቀ። እሷም ፈገግ ብላ አይ አባዬ አታውቀውም አልኩህ አለችው። አይ ሀንዬ ይሄ ነገር አላት። እሷም አይ አባዬ ምኞትህ እኮ ይገርመኛል ትለዋለች። አባትየውም አይ ይሄ እኔ ምኞት ብቻ አይመስለኝም ልጄ ያንቺ ምኞት ነው ብሎ እንደምታዩት በፈገግታ እየመለሰላት ነበረ። ሀኒም እጅግ በጣም ተገርማና እየሳቀች ነበረ። ነገር ግን አባትየው በቃ ገብቶታል ማን እንደመጣ ምናምን ባይገባውም እሷን ደስ እንዳላት ምናምን ገብቶታል ማለት ነው። ሀኒም አይ አባዬ ምኞትህ እኮ ብላ በፈገግታ ትመልስለታለች። እንደዛም ሆና እህቱን የአሲርን እህት አግኝታት እውነቱን ነግራታለች። አሲር ማን እንደሆነ እህቷየውም አውቃለች።
መዝገቡ ማን እንደሆነም ሀኒም አውቃለች። በሚያሳዝን ሁኔታ መዝገቡ እስር ቤት እንደሆነ ስትነግራት ሀኒ በጣም ደንግጣ ነበረ። ምናሴም አብሯት ነበረ እና የት እንዳለ መጠየቅ አለብን ማየት እንችላለን ሲላት፣ አዎ ትችላላችሁ ብላ እሱን ወደ ማየቱ አምርታለች ማለት ነው። በእርግጥ በቅርቡ ከእስር ቤት እንደሚወጣ ተስፋ አደርጋለሁ። ይወጣልም። ያኔ ግን ብጥብጡ የሚጀመር ይመስለኛል። ምክንያቱም አሲር በጣም ነው የሚወዳት ሀኒን፣ ኤልያስም እንደዛው። ብቻ ከባድ ነው። ውድ ቤተሰቦቻችን እስኪ አብረን የምናየው ይሆናል። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን።